በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 26 ቅድስት ኢዮጵራቅስያ። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረች እና የተመሰገነች ድንግሊቱ ኢዮጵራቅስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግስት የአንድ ታላቅ መኮንን ልጅ ናት። የሚሞትበት ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷንም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷንም ግብር ልትቀበል ባሏ የተወላትን የአትክልት ቦታዎች እያፈሩትን ይችንም ቅድስት ብላቴናዋንም ከእሷ ጋር ወሰደቻት። እድሜዋም 9 ዓመት ሆኖ ሳለ አስከትላት ወደ ግብጽ ሄደች። ወደ ግብጽ ሀገርም በደረሱ ጊዜ ስራቸውም እስኪፈጸሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የስጋ መብልን ቅባትንም ቢሆን ጣፋጭ ፍሬዎችንም ምን አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራቅስያም በዚያ ገዳም ውስጥ መኖር ወደደች። ገዳሙንም ከምትገለግል መጋቢዋ ጋር ተፋቅራለችና መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግብልኝ አለቻት። ኢዮጵራቅስያም በዚህ ነገር ቃል ገባችላት። እናቷም ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህ የኃላፊው ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእሷ ጋር መመለስ አይሆንም አለች። ብላቴናዋም ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆች ለጠማዳሪዎች መጽውታው ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሪዎስም የኢዮጵራቅስያ እናቷ እንደሞተች ሰምቶ ለአጫት ያጋባ ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱ ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ሰማያዊ ሙሽራ ለጌታ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷም በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራቅስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየ2 ቀን ሁለት ቀን እየከፈለች መጾም፣ ከዚያም በየ3 ቀን ሶስት ቀን ትጾም ጀመር። ከዚያ በየ7 ቀን ሰባት ቀን የምትጾም ሆነች። በተለየች በከበረች 40 ጾምንም ምንም የምትበላ አልሆነችም። ሰይጣንን በሷ ላይ ቀንቶ አስጨናቂ በሆነ አመታት፣ እግሯንም መታት። ብዙ ቀኖችንም በሕማም ኖረች። ከዚያም እግዚአብሔር ራድቶላት ከደዌዋ አዳናት። በሽተኞችም ታድናቸው ዘንድ በበሽተኞች የምትፈውስበት ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶቿ ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እልህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራቅስያ ነው፣ እሷንም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎቹ ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራቅስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ
ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእምነቷ ጋራ ወደ እርሷ ተሰበሰቡ። ያች ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እሷም በጸሎታቸው እንዲያስባት ለመነቻቸው። ከዚያም አረፈት። የተቀደሰች እና የተባረከች እርሷንም የተከበረች እህታቸውን አጥተዋልና ደናግሎች እጅግ አዝነው አለቀሱ። ከዚህ በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ እመምነቷ ጥቂት ቀን ታመመች። ደናግሎችም ስብሰባ በላያችሁ የምትሸሙትን እመምኔት ምረጡ፣ እኔ ስለ እኔ ኢዮጵራቅስያ ለምናለች እና እኔ ወደ ጌታ ኢየሱስ ክርስቶስ ሄዳለሁ። አሁን ግን ደጁ በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማልድ ብለው ሲደርሱ አርፋ አገኟት። የልህም የከበሩ እናቶች በረከታቸው ከኛ ጋር ለዘላለም ይኑር አሜን። ሀሪከ ሰላም ለእለ ረከብዋ በሐሲስ አመ ለአከ ሀቢሃ እንዘ ይእቲ ነአሰ ትቤ ከመ ዚ በመንፈስ ቅዱስ እንተ ተሐፀይኩ ለሰማያዊ ክርስቶስ ተሰጠወ ቃላ ሰሚዑ አንከረ ንጉሥ። በዚችም ቀን ዳግመኛ የቅዱስ ፍሬፍዮስ መታሰቢያው ነው። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። አሬከ ሰላም እብል ለፍርፍዮስ ክቡር ብእሲ እግዚአብሔር ሕይወትየ ትጽና እምትንሣኤ ሕማም ወጻዕሪ እምን ተሃውኮ ውስተ ማእከላ ለባሕር ከመ በመልህቅ ተጽንዕ ሐመር ምሴተ ሐሙስ። በዚች ዕለት የክብር ባለቤት ጌታችን የደቀ መዛሙርቱ እግር አጠበ፣ እንዲህም አላቸው፣ እናንተ ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳን የቁርባን ስርዓት አሳያቸው። አሁንም በዚች ዕለት የክብር ባለቤት ጌታችን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩት የሽያጭም ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ይኑር አሜን። መጋቢት 26 ቀን የሚከበሩ የዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ሐዋርያት፣ ሁለተኛ ቅድስት ድንግል ኢዮጵራቅስያ፣ ሶስተኛ ቅዱስ ፍርፍርዮስ ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ አቡነ ሀብተ ማርያም ጻድቅ፣ ሶስተኛ አቡነ ኢየሱስ መዓዛ ሐይቅ፣ አራተኛ ቅዱሳን ሰማዕታት ናግራን፣ አምስተኛ አቡነ ሰላማ ከሳቴ ብርሃን። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻይቱ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና፣ ስጋዬንም የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 56። አሜን። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትላላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁ ካጠብኩ፣ እናንተ ደግሞ እርስ በእርሳችሁ እግራችሁ ትታጠቡ ዘንድ ይገባል። ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 14። ይንዛ አቅረብኩ ማህሌት ያዘክርያ ይላፈ መለ ተጸምዱ ከዘልፈ ለላ ነብብ ተወከብ ዘንድቴ መጽሐፈ እንተረሰይ ከእግዚኦ ጠሪቀ መበለት ውኩፈ መእለ አብኡቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዱ ወመነኮሳት ሄራን ባርኮ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጸሐፈ በከርሳት ወለዛ ጸሐፈን ዘይደርስ ለዛ አንበቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰማ ቃለ በይዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ሀብረም ሀረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት